አሜሪካን ሀገር የፖርኖግራፊ ምስሎችን መመልከት ስህተት እንደሆነ የሚያስቡት እጅግ በጣም ጥቂት ሰዎች ናቸው። እንደውም ፖርኖግራፊን የመመልከት ጥቅሞችን ሊዘረዝሩላችሁ ይችላሉ። ከጉዳት ሁሉ የከፋው ጉዳት ግን የሚመጣው በዚህ የፖርኖግራፊ ተጽዕኖ ልምምድ ውስጥ በመገኘት ውስጥ ሳይሆን እዚህ ልምምድ ውስጥ መገኘታቸው ምንም እንዳልሆነ፣ ምንም አይነት ጉዳት እንደሌለው፣ እንደውም መልካም ነገር እንደሆነ ማሰብ ሲጀምር ፖርኖግራፊ ኃጢአት ነው ወይ? እነኚህን ስሜት ቀስቃሽ ምስሎች መመልከት ይህንን የተመለከትከውን ምስል እንድትመኘውና እንድታሰላስለው ያደርጋል። በዚህ ሀሳብ ብዙዎቻችን የምንስማማ ይመስለኛል። ምክንያቱም እየጠጡ አልሰክርም ብሎ ማለት የማይቻል ስለሆነ ማለት ነው። ፖርኖግራፊ የምንለው ጉዳይ በየጊዜው እጅግ በጣም ከብዙ ወንዶችና ሴቶች ጋር በምኞት መቃጠል። በዚህ መሰረት ለማመንዘር ግዴታ እድሉን አግኝተ ከሴት ጋር መተኛት አይጠበቅብህም ማለት ነው። ምክንያቱም ማመንዘር ሕግን የመተላለፍ ጉዳይ ነው፣ የልብ ጉዳይ ማለት ነው። በልቡ ያመነዘረ ሰው ደግሞ በስጋው ካመነዘረ ሰው እኩል ነው። ሻሎም ሻሎም፣ በዓለም ዙሪያ ያላችሁ የተወደዳችሁ ውድ የሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላካችን መልካም ነው። ዛሬም በድጋሚ ተገናኝተናል። ከዚህ ቀደም በፖርኖግራፊ እንዴት ልንያዝ እንችላለን በሚል አንድ ቪዲዮ አርሻችሁ ነበር። ዛሬ ከዛ የቀጠለውን ክፍል ወደ እናንተ ይዤላችሁ ቀርብ ያለው በርሱ ላይ እንዳያችሁት ዛሬ ፖርኖግራፊ ኃጢአት ነው ወይ የሚለውን ሐሳብ ነው ከመጽሐፍ ቅዱሳችን አንጻር ለማየት የምንሞክረው። ስለዚህ እስከ ትምህርቱ ፍጻሜ ይህንን ቪዲዮ እስከ መጨረሻው እንድትከታተሉ ላለውኝ በእርግጠኝነት እጅግ በጣም የሚጠቅሟችሁን ሐሳቦች ዛሬ አንስተን ከመጽሐፍ ቅዱስ አንጻር እናያለን። ይሄ ቪዲዮ ለብዙዎች የሚጠቅም ስለሆነ ለወዳጆቻችሁ ሼር አድርጉት። እንዲሁም ደግሞ ዩቲዩብ ይህንን ቪዲዮ ለብዙዎች ተደራሽ እንዲያደርገው ቪዲዮውን ስትጀምሩ አሁኑኑ ላይክ በማድረግ ጀምሩ። ያላችሁን ሀሳብና አስተያየት ደግሞ በኮሜንት መስጫው ቦታ ላይ ማስቀመጥ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ሙልጌታ ነኝ። አሁን ወደ ቪዲዮ እናልፋለን። የፖርኖግራፊን ልምምድ ምንም አይነት ጉዳት እንደሌለው፣ ኃጢአት እንዳልሆነ፣ እንዲሁ በቃ ጀስት ራስን ማርካትና ማስደሰት እንደሆነ የሚያስቡ ብዙ ሰዎች አሉ። በአሜሪካን ሀገር የፖርኖግራፊ ምስሎችን መመልከት ስህተት እንደሆነ የሚያስቡት እጅግ በጣም ጥቂት ሰዎች ናቸው። እንደውም ፖርኖግራፊን የመመልከት ጥቅሞችን ሊዘረዝሩላችሁ ይችላሉ። ከጉዳት ሁሉ የከፋው ጉዳት ግን የሚመጣው በዚህ የፖርኖግራፊ ተጽዕኖ ልምምድ ውስጥ በመገኘት ውስጥ ሳይሆን እዚህ ልምምድ ውስጥ መገኘታቸው ምንም እንዳልሆነ፣ ምንም አይነት ጉዳት እንደሌለው፣ እንደውም መልካም ነገር እንደሆነ ማሰብ ሲጀምር ነው። ምክንያቱም እንደዚህ የምናስብ ከሆነ ከዚህ ልምምድ በፍጹም ልንወጣ አንችልምና። ወደ ዋናው ሀሳብ ስንመጣ ፖርኖግራፊ ኃጢአት ነው ወይ? ይህንን ሀሳብ ከመጽሐፍ ቅዱሳችን አንጻር ስንመለከተው በመጽሐፍ ቅዱሳችን ዘጸአት 20 ቁጥር 14 ላይ አንድ ሀሳብ አለ። ይህ ክፍል የሚያወራው ስለ 10ቱ ትእዛዛት ነው። ከ10ቱ ትእዛዛት ውስጥ አንደኛው በቁጥር 14 ላይ የተጠቀሰው አታመንዝር የሚል ነው። ማመንዘር ኃጢአት ነው። ልክ እንደዚሁ ፖርኖግራፊም ኃጢአት ነው። እንዴት እንደዚህ ልትል ትችላለህ? ማመንዘር ኃጢአት ነው፣ ፖርኖግራፊ ግን እንዴት ኃጢአት ሊሆን ይችላል ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። እነኚህን ስሜት ቀስቃሽ ምስሎች መመልከት ይህንን የተመለከትከውን ምስል እንድትመኘውና እንድታሰላስለው ያደርጋል። በዚህ ሀሳብ ብዙዎቻችን የምንስማማ ይመስለኛል። ምክንያቱም እየጠጡ አልሰክርም ብሎ ማለት የማይቻል ስለሆነ ማለት ነው። ስለዚህ እነኚህን ምስሎች ታያለ ማለት በቀጣይ ማሰላሰል አልችልም ማለት አትችልም። ይሄ ምኞት በውስጥ እንዳይሰራና ስለዚህ ነገር ነፍስ ለሰዓታት በመመኘትና በማሰብ እንዳትጠመድ ማድረግ ያለብህ አንድና አንድ ነገር ከነኚህ ስሜት ቀስቃሽ ከሆኑ ምስሎች ራስህን ማራቅ ነው። መጽሐፍ ቅዱሳችንን ስንመለከት በማቴዎስ 5:28 ላይ ጌታ ኢየሱስ አንድ ነገር ሲል አስተምሯል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል በማለት ይናገራል። እንግዲህ ጌታ ኢየሱስ በዚህ ክፍል ላይ እየገለጠልን ያለው እውነት አንድ ነው። ወደ ሴት ያየ ወይም ደግሞ የተመኘ ያን ጊዜ ከእርሷ ጋር አመንዝሯል የሚል ሀሳብ ማለት ነው። በዚህ መሰረት ለማመንዘር
ግዴታ እድሉን አግኝተ ከሴት ጋር መተኛት አይጠበቅብህም ማለት ነው። ምክንያቱም ማመንዘር ህግን የመተላለፍ ጉዳይ ነው፣ የልብ ጉዳይ ማለት ነው። በልቡ ያመነዘረ ሰው ደግሞ በስጋው ካመነዘረ ሰው እኩል ነው። ምክንያቱም እድሉን አላገኘም እንጂ እድሉን ቢያገኝ ይህም ሰው ይህንን ከማድረግ በፍጹም አይከለከልም። ፖርኖግራፊ የምንለው ጉዳይ በየጊዜው እጅግ በጣም ከብዙ ወንዶችና ሴቶች ጋር በምኞት መቃጠል ነው። ይህንን ነው እንግዲህ መጽሐፍ ቅዱሳችን ማመንዘር ብሎ የሚናገረው ማለት ነው። ስለዚህ ይህንን የአጋንንት አሳሳች ምስል በማየት ተጠምደሃል ማለት እጅግ በጣም የሚወድህንና የሚጠነቀቅልህን የአምላክህን ትእዛዝ የተላለፍክ ነው ማለት ነው። ዳዊት ስለ እግዚአብሔር ትእዛዝ ሲናገር አንድ ነገር ብሎ ተናግሯል። በመዝሙር 119 ቁጥር 60 ላይ እንደዚህ ይላል፣ ትእዛዝህን ለመጠበቅ ጨከንኩ አልዘገየሁም። ስለዚህ የእግዚአብሔር ትእዛዝ እጅግ በጣም ልንጠብቀውና ልንጠነቀቅለት የሚገባ ልንጨክንለት የሚገባ ጉዳይ ነው ማለት ነው። ስለዚህ ፖርኖግራፊ ንስሐ የሚያስፈልገው ኃጢአት ነው ማለት ነው። እኔ ባለፉት የአገልግሎት ጊዜያቶቼ ሞር ቴሌግራም ላይ በማገለግላቸው አገልግሎቶች እጅግ በጣም ብዙ ወጣቶችን ወንድና ሴት ወጣቶችን በዚህ ጉዳይ ላይ ያሉ ወጣቶችን ሳማክር ስጸልይላቸው ቆይቻለሁ። ብዙዎችም በዚህ ጉዳይ ደውለውልኝ ንስሐ እንዳስገባቸው ጠይቀውኝ ንስሐ አስገብቻቸዋለሁ። ፖርኖግራፊ እንደ ቀልድ የምናየው ኖርማል ስሜትን የምናረካበትና ምንም ያልሆነ እግዚአብሔርን የማያሳዝን እግዚአብሔር የማያዝንበት ጉዳይ አይደለም። በዚህ ተጽዕኖ ውስጥ ያላችሁ የተወደዳችሁ የአባቴ ልጆች ንስሐ ልትገቡ እግዚአብሔርን ምሕረት ልትጠይቁ ይገባል። ይበልጥ እንድጸልይላችሁና እንዳማክራችሁ ከፈለጋችሁ እዚሁ ስክሪን ላይ ባለው የስልክ አድራሻ የጸሎት መስመር ልትደውሉልኝና ልታገኙኝ ትችላላችሁ። እንግዲህ ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። ከዛሬው ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። ቪዲዮውን ላይክ አድርጉ። ላይክ ያላደረጋችሁ ለወዳጆቻችሁ ሼር በማድረግ ይሄ አገልግሎት ብዙዎች ጋር እንዲደርስ አድርጉ። ወዳችኋለሁ። ዛሬ ባነሳሁት በዚህ ባስተማርኩት ትምህርት ላይ ያላችሁን ሐሳብ ኮሜንት ላይ ማስቀመጣችሁን እንዳትዘነጉ። ወዳችኋለሁ። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። ለቻናሌ አዲስ የሆናችሁ እንደዚህ ያሉ ትምህርቶችንና ሙሉ አገልግሎቴ እንዲደርሷችሁ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በቀጣይ ፖርኖግራፊ በህይወታችን ላይ ያለውን ተጽዕኖ የሚያደርስብንን ጉዳትና ከዚህ ደግሞ የፖርኖግራፊ ልምምድ እንዴት ነፃ መውጣት እንደምንችል የማስተምራችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ ሻሎም አያለ